እነ ዶክተር አረጋዊም እነ አቶ ገብሩ አስራትንም ሆነ የህወሓት የቀድሞ አመራሮች በአጠቃላይ ሁሉም ምን አለበት እድሉን አሁን በተቃዋሚ ጎራ ያሉትም ክልሉን እያስተዳደሩ ያሉትም ቢተውትና ወጣቱ ራሱ የራሱን እድል በራሱ ቢወስን እነ ዶክተር አረጋዊም እነ አቶ ገብሩ አስራትንም ሆነ የህወሓት የቀድሞ አመራሮች በአጠቃላይ ሁሉም ምን አለበት እድሉን አሁን በተቃዋሚ ጎራ ያሉትም ክልሉን እያስተዳደሩ ያሉትም ቢተውትና ወጣቱ ራሱ የራሱን እድል በራሱ ቢወስን ስለ ክልሉ ስለ አለው ህዝብ የሚወስንባቸው አዳዲስ ሀሳቦች የሚያመነጭባቸውን እድል ቢሰጡት ምን አለበት። በተቃዋሚ ጎራም ያሉት በመሪ ቦታም ያሉት ይሄ በጣም ረጅም አመት የቆየ የሴራ ፖለቲካ እስከመቼ ድረስ ነው የሚቀጥል በሚል ይነሳልና ከዛ አንፃር የእርሱ አስተያየት ምንድነው? ጥሩ ሀሳብ ነው። እንግዲህ በእኛ በኩል ችግር የለብንም። እኛን የሚተካ ኃይል እየመጣ ሲሄድ ቦታውን እየለቀቅን እንሄዳለን። አሁንም ዝግጁ ነን። አሁን የኛ ፓርቲ ብታየው በወጣቶች ነው የተሞላው። እኛ ያለንን የነበረንን ተሞክሮ ማስተላለፍ እንጂ ሌላ በዚህ እድሜ ሌላ ህልም የለንም። እኛ አሁን ወደ ፎቅ ለመስራት ወይም ቪላ ለመስራት የምናስብ ሰዎች አይደለንም። የሆነ ሆኖ ሀሳቡ እንደዚህ ብናየው ጥሩ ነው። የድሮዎቹ አመራርም ይሁኑ አሁን ያሉት አመራር ሀሳብ ነው የሚያግባባቸው ለህዝብ የሚሆን ህዝቡ የራሱ እድል ራሱ ወሳኝ የሚሆንበት ዲሞክራሲያዊ ምህዳር እንዲኖር ነው ዋናው ጥያቄ። በዚህ ላይ መስማማት የሚቻል ይመስለኛል። ይቻላል። የህወሓት አመራር ይህንን ከተቀበሉ ማለት ህዝቡ እንደፈለገው ይወስን፣ የራሱ እድል ራሱ ይወስን አይደለም መርሆ የታገለለትም ለዚህ መርሆ ነበረ። ስለዚህ እንዲወስን እድል እንስጠው። እኛም ሀሳባችን ይዘን እንቅረብ፣ እነሱም ሀሳባቸው ይዘው ይቅረቡ። ሌላም ካለ ሀሳቡ ይዘው ይቅረብ። ህዝብ ፊት ቀርቦ ህዝቡን አስረድቶ ህዝቡ ራሱ ይወስን። ይቺ መቀበል አልፈለጉም። ይቺ ስላልፈለጉ ነው ተከበናል፣ ልንወረር ነው። ወራሪ የለም። ለትግራይ ህዝብ ሊወር የተዘጋጀ ኃይል የለም። ሊወርም የሚፈልግም የለም። አሁን ሲከሱ ሰማለሁ፣ የፌዴራል መንግስቱን ሲከሱ ሰማለሁ። ነገር ግን ፌዴራል መንግስቱ ከነሱ ጋር ሊወዳደር ይችላል፣ ፓርቲ ለፓርቲ ማለት ነው። ለትግራይ ህዝብ ግን ያለው አለኝታ በእውነት ለመናገር ጥሩ ከነሱ በበለጠ ከህወሓት አመራር በበለጠ ለትግራይ ህዝብ የሚሰራ ካለ ፌዴራል መንግስቱ ነው። እንዴት ማስረጃ ምን አለ ካልከኝ ማስረጃ ማቅረብ ይቻላል። ሊሰራ ይችላል ነው ቢመቻችለት ነው። አሁንም እየሰራ ነው። አሁንም እየሰራ ነው። እኔ እኮ አንዳንድ ምጠቅሳቸው ነገሮች አሉ። ተጠቅሷልም ከዚህ በፊት በደንብ አልተወራራም እንጂ ለምሳሌ 445 ሚሊዮን ብር ለመዳበሪያ ሰጥቷል። ይሄ ፌዴራል መንግስት 445 ሚሊዮን የሚያወጣ የመዳበሪያ ሰፕላይ አድርገዋል። እነሱ ግን ምን ያደርጋሉ? ይሄንን ተቀብለው ከህዝቡ የመዳበሪያ አዋጣ እያሉ እዳ ያስገቡታል ህዝቡን። ሌላ ቀርቶ የእዳ ያልከፈለ እያሉ 18 ከመቶ ኢንተረስት ወይም ኢንተረስት ማለት ወለድ ያስከፍሉታል። ይሄ ባንኮችም እንደሱ ያስከፍሉ። ኮመርሻል ባንክ፣ አዋሽ ባንክ ወይ ወጋገን እንደሱ ያስከፍሉ። ምናልባት ግልጽ ለማድረግ ማለት ነው ይሄን ለሰውም በኋላ ይሄ 445 ሚሊዮን ብር እንደ ድጋፍ ነገር ነው የተሰጠው ወይስ ማዳበሪያ ግዢ ፈጽሞ ፌዴራል መንግስቱ የላከው ነው? አሁን ሁሉም ክልሎች ማዳበሪያ ግዢ በብድር ይሰጣሉ፣ በካሽ በገንዘብ እንዲገዙ ያደርጋሉ። ዩኒዮኖች እዛ አካባቢ የተቋቋሙ ዩኒዮኖች አሉ፣ የአርሶ አደር ዩኒዮኖች። እነሱ ገንዘብ ያሰባስባሉ። በፌዴራል መንግስቱና በፌዴራል ህብረት ስራ ኤጀንሲ አማካኝነት ከውጭ ሀገር ማዳበሪያ ተገዝቶ ይመጣል፣ ወደ የክልሎች ይከፋፈላል። መንግስት ድጎማ ማድረግ ካለበት፣ የጭነት ሌሎች አገልግሎቶችን ማሟላት ካለበት ያሟላል። አሁን ይህንን የማድረግ ያው ግዴታ አለበት፣ ሁሉንም አገር እየመራ ስለሆነ ማለት ነው። ከዛ ውጭ የሆነ ነገር ነው የተፈጸመው ድጋፍ የተደረገው ወይስ ምን አይነት ነገር ነው ይሄ 445 ሚሊዮን ብር? በጣም ጥሩ። ይሄ ተከፍሎ
መመለስ አለበት የብድሩ ማለት ነው። አልመለሱም፣ ዝም ብሏቸዋል። ይሄ መንግስት ገበሬዎች ናቸው ያልመለሱ፣ ራሱ ክልሉ ነው ያልመለሰ፣ ሰብስቦ ያልመለሰ የክልሉ መንግስት እንጂ እሱማ ከህዝቡ አሰባስቦ ገቢ አድርገዋል። አሁንም 18 ወለድ እያስከፈለ ገቢ ያደርጋል። አልመለሰው። አንድ በለልኝ። ሌላ የውሃ አቅርቦት ግባ የሚባል ወንዝ አለ። እሱን ገድቦ ውሃ አቅርቦት ለማድረግ ለመቀሌና ለአካባቢዋ የሚችል ነው። ትልቅ ወንዝ ነው። ለዚህ 8 ቢሊዮን ብር ብድር አሰባስቦ ከውጭ የመጣ ብድር አሰባስቦ እያሰራ ነው። የፌዴራል መንግስቱ በግሉ ደግሞ ከብድሩ በላይ ደግሞ 1 ቢሊዮን ብር አዋጥቷል ለዚህ ግድብ። ይሄ መንግስት የፌዴራል መንግስቱ እየሰራ ነው። ሌላም ልጠቅስልህ እችላለሁ። በቅርቡ ጊዜ ለኮሌራ ይሄ ኮቪድ-19 ይሄ ወረርሽኝ 45 ሚሊዮን ብር ሰጥቷል። እነሱ ግን እንዳልሰጣቸው አድርገው ነው የሚያቀርቡት። በቅርቡ የክልሉ ጤና ቢሮ ኃላፊ 34 ሚሊዮን ብር ተሰጥቶናል፣ ነገር ግን ይሄ በቂ አይደለም፣ የህዝብ ቁጥር የበሽታው የመከሰት አቅም ትንሽ ነው በሚል የተሰጠን ብር አነስተኛ ነው፣ በቂ ድጋፍ ፌዴራል መንግስቱ እያደረገ አይደለም በሚል ነው የገለጹት። አነጻጽሮ ማቅረብ ነው። አንደኛ ነገር 45 ነው 45 ሚሊዮን። ሁለተኛ ነገር ደግሞ ሌሎች ክልሎች ስንት ነው ያገኙት? እዛ ያለው አነጻጽሮ ማቅረብ አግባብነት ያለው ነገር ነው። ግን አነጻጽሮ አላቀረቡ። ዝም ብሎ አድበስብሰው ለማለፍ እንዲሁ የተጎዱ ለማምሰል ፌዴራል መንግስቱ እየጎዳን ነው የሚለው መልእክት ለህዝቡ ለማስተላለፍና ህዝቡ የኛ አሳቢዎች ናቸው ደጋፊዎች ናቸው ብሎ እነሱን እንዲያቅፍ የሚሸርቡት ሴራ ነው እንጂ በተጨባጭ እነዚህ ስራዎች እየተሰሩ ናቸው፣ ወደፊትም እንደሚሰሩ። ሌሎች ነገሮችን እናንሳ። ምናልባት አሁን አገር እያስተዳደረ ስለሆነ ብልጽግና ትግራይንም ሆነ ሁሉንም ሌሎችም ክልሎች በጀት የመመደብ የሚሰሩ ፕሮጀክቶችን የማስተባበር እቅድ ውስጥ የማካተት ግዴታ አለበት። ይሄ የፍላጎት ምናምን ጉዳይ ብቻ ሳይሆን ግዴታም አለበት እንደ ሀገር ሁሉንም ስለሚያስተዳድር ማለት ነው። ነገር ግን በዚህ ሂደት በሁለቱ በተለይም በብልጽግናና በህወሓት መካከል ባለው ክፍተት የሚቀሩ ነገሮች አይኖሩም ወይ? አሁን የፌዴራል ሚኒስትሮቹ ሄደው የተለያዩ ክልሎች ላይ ያሉ ፕሮጀክቶችን የመጎብኘት አዳዲስ ስራዎች እንዲሰሩ የማድረግ ላይ ምን ክፍተቶች አሉ ብሎ ህዝብ ጋር ተወያይቶ ከህዝቡ የሚነሱ ጥያቄዎችን ቶሎ ደግሞ በአፋጣኝ ምላሽ ከመስጠት አንጻር በመካከላቸው ባለው ጋፕ ምክንያት የፌዴራል መንግስቱ ያንን በክልሉ ያለውን ማህበረሰብ አግኝቶ ማወያየት እቅዶችን አቅዶ ስራዎችን ከማስተባበር አንጻር ክፍተት እንዲኖሩ አያደርግም? በሁለቱ መካከል ያለው አለመግባባት፣ አለመጣጣም በዚህ መካከል ህዝቡ ተጎጂ አይሆንም? ልክ ነው። ህዝቡ በመሀሉ ህዝቡ ሊጎዳ የሚችልበት ሁኔታ አለ። ነገር ግን እኔ እስከማውቀው ድረስ እነሱ እየሸሹ ናቸው ከፌዴራል ስርዓት። ፌዴራል ስርዓቱ ውስጥ ሆነው ለህዝቡ አስፈላጊ ነገር የሚሉትን ማቅረብ ይችላሉ፣ መከራከር ይችላሉ። እኛም እንደግፋቸዋለን ለህዝቡ እስከሆነ ድረስ። እነሱ የሚበሉት ከሆነ እንደግፋቸው። ለህዝቡ እስከሆነ ድረስ ግን እኛም እንደግፋቸዋለን። አለን እዚህ ሌሎችም አሉ የሚደግፉ። ስለዚህ እነሱ እየሸሹ ነው ያስቸግሩ። አሁን አስበው የኛ መንግስት ነው ብሎ ህዝቡ በየክልሉ ተበታትኖ አዲስ አበባ ወደ 1 ሚሊዮን ከዛ በላይ የሚሆን የትግራይ ሰው አለ ሰርቶ የሚበላ በላቡ አንጠፍጥፎ። አሁን እሱን በትነው ጥለውት ነው የሄዱት። ሌላ ቀርቶ በትነው መሄዳቸው ብቻ ሳይሆን ኑ ፌዴራል መንግስቱ ሊደበድባችሁ ነው፣ ሊያጠፋችሁ ነው፣ ሊገድላችሁ ነው፣ ንብረታችሁ ሊዘርፍ ነው፣ ኑ ግቡ ወደ ትግራይ እያሉ ብዙ ኢንቨስት አድርገው የነበሩ ባለሀብቶች ወደ ትግራይ እንዲመለሱ አድርገው ችግር ውስጥ ነው የከተቷቸው። እዛ ሄደው የሚሰሩት ነገር የለም። የነበራቸው ሀብት አጥፍተው ሸጠው በርካሽ ዋጋ ጥለው የሄዱ አሁን እያለቀሱ ነው ያሉ። ግማሾቹ ይመለሳሉ፣ ግማሾቹ እዛ እያለቀሱ ነው ያሉ። እንደዚህ ያደረግ ፌዴራል መንግስት ይህን አላደረገም ማለት ውሸት ነው፣ ማስመሰል ነው። ስለዚህ በእውነት ለህዝቡ የሚቆረቆሩ ከሆነ እንዳልከውም ክፍተት ተፈጥሮ ከሆነም ያ ክፍተት ለመሙላት መጥተው እዚህ መከራከር ይችላሉ። ምንም ሊሆኑ አይችሉም። እንግዲህ የሰረቁት ነገር ያጠፉት ነገር ይላሉ ራሳቸውም። ባልገናል፣ ሙስና ሰርተናል፣
በስብሰናል ምናምን ብለው ራሳቸውም ያምናሉ ግምገማቸው ላይ። ያንን አስፈርቷቸው ከሆነ ለምን በህዝቡ ያላክካሉ? ህዝቡ ምን አረገ? ምን በደላቸው? ስለዚህ ፌዴራል መንግስቱ ተገቢውን ለክልሎቹ ማድረግ ያለበትን እንዲያደርግ እንቅፋት ባይሆኑ ጥሩ ነው የምለው እኔ። መልካም ነው። ምናልባት ቀጣይ የሀገሪቱ የፖለቲካ ሁኔታ ምን እየሆነ መሄድ ይመስለዎታል? አሁን አንደኛ የዚህ የኮቪድ-19 መቼ እንደሚያልቅ መቼ ከዚህ ነገር ነጻ እንደምንሆን አይታወቅም። ምርጫው ለቀጣዩ 1 ዓመት የተራዘመበት ሁኔታ አለ። ሁሉም የፖለቲካ ፓርቲዎች የተለያየ የራሳቸው የሆኑ አማራጮችን፣ አንዳንዱ የሽግግር መንግስት ነው የሚያስፈልገው፣ አንዳንዱ እንደውም ከመስከረም 30 በኋላ መንግስት የሚባል ነገር ስለሌለ ሁላችንም እኩል ነን በሚል ይገልጻል። ምርጫ አካሂዳለሁ የሚል አካልም አለና ይሄ ድብልቅልቅ ያለ ስሜት ያለበት ሁኔታ ላይ ስላለ የፖለቲካ ስርዓቱ የፖለቲካ ምህዳሩ ቀጣዮቹ ላይ ምን አይነት ነገር ይኖረዋል? እንዴትስ ነው መያዝና በተስተካከለ መንገድ መካሄድ ያለበት? ጥሩ እንግዲህ መቀበል ያለብን ሀቆች አሉ። አንደኛ ህወሓት ኢህአዴግ አምባገነናዊ ስርዓት መስርቶ ነበረ። ያ ፈራርሷል። አሁን ያ አምባገነናዊ አካሄድ 27 ዓመት ሙሉ ኢትዮጵያ በሙሉ አሁን ደግሞ 29 ትግራይ ውስጥ ያለው አምባገነናዊ አገዛዝ እየፈረሰ ነው ያለው እዛም። ይሄ መወገድ እንዳለበት እናምናለን። ይሄ ስታስወግድ ሽግግር ያስፈልጋል። አሁን ያለው የሽግግር ወቅት ነው። ምክንያቱም ከአንድ አምባገነን ስርዓት ወደ ሌላ ዲሞክራሲያዊ ስርዓት ለመሸጋገር ጊዜ ይጠይቃል። አንድ ህፃን ሲወለድ እናቱ እንደ ምጥ ውስጥ እንደምትገባው እስኪወለድ ድረስ ያ ምጥ ኢትዮጵያ ውስጥ እያለ ነው አሁን እየተካሄደ ነው ያለው። ደግሞ ኢትዮጵያ ዲሞክራሲያዊ ስርዓትም አይታጣቅም ከነጭራሹ በደርግ በለው በአፄ ኃይለ ሥላሴ በለው ከዛም በፊት። አሁን ወደ ዲሞክራሲያዊ ስርዓት ሽግግር እየተደረገ ነው። ፖለቲካ ባህላችን መለወጥ አለበት። ዝም ብሎ ቅልቅል መስፍናዊ አትለው ቡርዥዋ አትለው ምናምን አትለው ዝም ብሎ የተደበላለቀ ስርዓት ነበር የነበረው። ከዛ ወጥተን ወደ ተረጋጋና ዲሞክራሲያዊ ስርዓት ለመግባት የህዝቡን አመለካከት እና አመለካከት ብቻም ሳይሆን መደራጀትም ይጠይቃል። በዚህ ሂደት ነው ያለ ነው። አሁን የአመለካከት ለውጥና የአደረጃጀት ለውጥ መደረግ አለባቸው። ዲሞክራሲያዊ ስርዓት አንጾ ቀጣይነት የተረጋጋ ሁኔታ ለመፍጠር ይህን የማይፈልጉ ኃይሎች አሉ። ልክ እንደ ትግራይ እንዳለው በሌሎች ክልሎችም አሉ፣ በደቡብም አሉ፣ በኦሮሚያም አሉ፣ በሌሎችም የማይፈልጉ ይሄ ሽግግር የማይፈልጉ አሉ። ምክንያቱም ሽግግሩ ጥቅማቸውን ስለማይጠብቅላቸው እንደ ድሮ እየበዘበዙ እንደ ድሮ የሸመጠጡ ለመኖር ስለማያስችላቸው የህወሓት አመራር እንደሚያደርገው ያለ እንደ ድሮ መሄድ ስላልተቻለ ነው አሁን ተቃውሞ እያሳየ ያለው። ይህን ነገር ህዝቡ ተደራጅቶ መመከት ይኖርበታል። መደራጀት አለበት። በእድር ደረጃም ይሁን በሃይማኖትም ይሁን በሙያም ይሁን በጾታም ይሁን በእድሜም ይሁን በፕሮፌሽን ይሁን እየተደራጀ ሀገሪቱ ለጥቅሙ እየታገለ ሀገሪቱም የተረጋጋ ስርዓት ጥቅሙን የሚያስከብርበት ስርዓት እንዲኖር ሁሉ መታገል አለበት። በዚህ ሂደት ላይ ነው ያለ ነው። ለዚህ የሚያመች ሁኔታ ተፈጥሯል። እንደ ልብህ ተንቀሳቀስ፣ እንደ ልብህ ተደራጅ፣ በሰላም ታገል የሚል ሁኔታ ተፈጥሯል። ከዚህ የበለጠ ምንድን ነው የምንፈልገው? እኔ እሰማለሁ አሁን አንዳንድ ድርጅቶች በቀደም ስብሰባ ነበረን የተቃዋሚ ኃይሎች ስለ ግድቡ በግድቡ ላይ መኖር ያለበትን አስተዋጽኦ ለመወያየት። ግድብ ካለ ለሁላችን ብርሃን ነው፣ ኤሌክትሪክ ኃይል ነው። ለሁላችን ውሃ እንደፈለግ ነው ለማግኘትም ይረዳ ይሆናል ጠበብ ባለ ቦታ። ይሄ የፖለቲካ ጥያቄያችን ስላልተመለሰ አንካፈልም የሚሉ የተወሰኑ ድርጅቶች ነበሩ። እኔ ያስቀኛል። በዚህ በታላቁ ህዳሴ ግድብ ዙሪያ ማለት ነው እንደሱ የሚሉ ነበሩ እና በጣም ነው የገረመኝ። ማለት እዚህ ብርሃን አለ፣ አሁን እኔ እናንተ የምንወያይበት ብርሃን አለ።
ድንገት ከጠፋ አይ ቶሎ አብራው እላለሁ እኔ። አንተ ደግሞ አይ ቆይ አይብራ ያልተግባባንበት ጉዳይ አለና ቆይ አይብራ እንደማለት አይነት አብዘርድ ሆኖ ይታየኛል እኔ። እና ከዚህ ቁንጹል አመለካከቶች ወጣ ብለን ለመላው ሀገራችን የሚጠቅም ስርዓት ምንድን ነው? ምን ብናረግ ነው? ምን ብንጨምር ነው? እንዴት ብንደራጅ ነው? የጎደለ ነገር እስካለ እንዴት እናሞላዋለን ብሎ በመመካከር ሊሰራ የሚችል ነገር ነው የሚያሸጋግር እንጂ ሽግግር ለራሱ ስልጣን ፈላጊ ሁሉ ሽግግር ውስጥ ሊገባ የሚፈልግ ሁሉ የሽግግር መንግስት እንደዚህ ይሁን የሚለው ያለውን ሁኔታ በደንብ ማገናዘብ አለመቻል ነው። አሊያም የግል ጥቅም ለማስቀደም የሚደረግ ሩጫ ነው። ሰዓታችን ስላለቀ የመጨረሻ አንድ ጥያቄ ላንሳና ጠቅለል አድርገው የሚመልሱልኝ የወይዘሮ ኬሪያንን መልቀቅ ምክንያት በማድረግ ብዙ ሰው በፌዴራል መንግስቱ ግፊት ምክንያት ብዙ የካቢኔ ቦታዎች ወይም ደግሞ የሚኒስትር ቦታዎች ለትግራይ ክልል ተሰጠው የነበሩትን እንዲያጣ እየተደረገ ነው በሚል አንድ ወገን መከራከሪያ ያቀርባሉ። ወይዘሮ ኬሪያን ደግሞ ጎበዝ ናቸው፣ የሀሳብ ልዩነት ስላለባቸው ብቻ መግፋት የለባቸውም፣ ከታጋይነት ጀምሮ ብዙ አስተዋጽኦ ያደረጉ ናቸው ይላሉ። አንዳንድ ሰዎች ደግሞ አይ እሳቸው ታጋይ አልነበሩም አሁን ወደ ድርጅቱ የተቀላቀሉ በሚል ያነሳሉና ለማንኛውም ግን በምንም ይሁን በምን እንዲህ አይነት መገፋፋቶች ዞሮ ዞሮ መጨረሻው ማረፊያው ላይ ህዝቡ ላይ ጉዳት እንዳያመጡ ምን መደረግ አለበት? ቀጣይስ እዛ ክልሉ አካባቢ ላይ ያለው ይሄ የፈንቅልም እንቅስቃሴ ይሁን ሌሎች ያሉ ነገሮች ሰላማዊ በሆነ መንገድ የሰው ህይወት በማይጠፋበት ንብረት በማይወድምበት መልኩ ሀሳብን ወደ አንድ መድረክ አምጥቶ ከአመጽ ከግርግር ይልቅ በመነጋገር ችግሮችን በመፍታት የተሻለች ሀገርን መገንባት ስለሚያስፈልግ ከዛ አንጻር ምን መደረግ አለበት የሚለውን ጠቅለል አድርገው የመጨረሻ ሀሳብ። እሺ ስለ ኬሪያ ያነሳው ኬሪያ የዞን አስተዳዳሪ ነበረች በአንድ ወቅት። ከዛ እንደ ሹት አርጋ ነው የወጣችው ወደ ማዕከላዊ ኮሚቴ፣ ወደ ስራ አስፈጻሚ ኮሚቴ። ከዛ ደግሞ የፌዴሬሽን እንትን በአንድ ጊዜ ነው የወጣችው። ያላት ተሞክሮ እኔ የማውቀው ነገር የለኝም። አዲስ እንደሆነች ለድርጅቱ ነው የማውቀው። ስለዚህ ምናልባት በአመራሮቹ ተቀባይነት ስላገኘች ወደ ላይ እንደወጣች ነው የኔ ግንዛቤ። ይሄ ካልሆነም ጥሩ፣ እኔ ችግር የለብኝም። የሆነ ሆኖ ራሷ ነው የሄደችው። በብቃት መመከት ስለምትችል የፖለቲካ ብቃት ቢኖራት ኖረው እዚህ ሆና መከራከር ልትሸነፍም ትችላለች። ህዝቡን አስረድታ በቂ ምክንያት ካላት ለህዝቡ ነግራ ለህዝቡ አስረድታ ህዝቡን አነሳስታ መቆም ትችል ነበር። ሁላችን እንደዛ ነው የምናደርገው፣ በጉልበት ካልተገፋን ማለት ነው፣ ካልታሰር። አሁን ደግሞ የሚያስር የለም የሚገፋ የለም። ማሰር ካለ እሷ ወደ ሄደችበት ቦታ ነው ማሰር ያለው። ተቃዋሚዎች የሚታሰሩ የሚንገላቱ፣ ለምን ተቃወማችሁ ለምን ተሰበሰባችሁ ብሎ ዱላ የሚበዛበት እዛ አካባቢ ነው ያለው። ስለዚህ ይሄ ምንም ወዲህ ወዲያ የሚል ምክንያት የሌለው ሽሽት ነው። ብቃት ማነስና በክልል ይሁን በፌደራል መድረኮች ቆሞ አቋምን አስረግጦ ያለ ማስረዳት ያለ መከራከር ብቃት ማነስ ነው። ሌላ ምክንያት የለው። እንደ ሌሎቹ እንኳን ሌሎቹ የሌላ ችግርም ሊኖርባቸው ስለሚችል የሙስና ምናምን ሊኖርባቸው ስለሚችል ቢሸሹ የታወቀ ነው። እሷ ግን ሙስና አካባቢ ብዙ ችግር ያለባት አልመሰለኝም። የብቃት ማነስና የታዛዥነት እዛ ያሉ ሰዎች ስላዘዟት ነው። አንድ ይሄ ነገር። ሁለተኛው እንግዲህ አሁን ያለው የለውጥ ሁኔታ ፌዴራል ስርዓቱ ምንም ገፍቷታል ለማለት የሚያስችል ሁኔታ የለም። እንግዲህ ውሳኔው ምንድነው? የገፋት ውሳኔ ካለ ይሄ ህገ መንግስቱ የፈቀደውን ፌዴራል መንግስቱ የምርጫ መራዘሙን ትርጉም ሊሰጠው ይችላል፣ ሊተረጉመው ይችላል የሚለውን በህገ መንግስቱ የተቀመጠው ቀጽ 60 አካባቢ ያለውን መብት ተጠቅሞ ነው ያደረገው። ይህንን እሱን መሰረት አድርጋ መቀጠል ሲገባት
ሸሽታ ነው የሄደችው እንጂ ፌዴራል መንግስቱ ህገ መንግስቱን ተከትሎ እየሄደ ነው ያለው። የምርጫው መራዘም ከ9 እስከ 1 ዓመት የወሰነውን ህገ መንግስት ተንተርሶ ነው። ለዚህም በቂ አንቀጾች አሉ። አንቀጾቹ ጊዜ ካለን መጥቀስም ይቻላል። ይዤው መጥቻለሁ ህገ መንግስቱ ራሱ ምናልባት ቢነሳ ብዬ። ስለዚህ ከዛ ውጪ ግን እንደ ድሮው እየበዘበዙ ሙስና እየሰሩ እየባለጉ መቀጠል ያልቻሉ ኃይሎች በሙሉ ይሄ ፌዴራል መንግስት ቀጥ አድርጎ ስለያዛቸው በፌዴራል መንግስቱ ላይ የሚያነሱት ብትር የሚያነሱት ተቃውሞ ለጊዜው የተወሰነ ሰው ያወናብድላቸው ይሆናል። ወደ መጨረሻው ግን ያው ሀቅ ከሀቅ ስለማያልፍ ወዳቂዎች ናቸው። አሁን የተነሳው የፈንቅል እንቅስቃሴ የወጣቶች እንቅስቃሴ ነው። ቅድም እንደጠቀስኩልህም ህዝቡ በብዙ አካባቢ እየተንቀሳቀሰ ነው ያለው። ለለውጥ ተዘጋጅቷል። ለውጡ ሊመጣ ነው፣ የግድ ይመጣል። የትንሽ ጊዜ ጥያቄ ብቻ ነው። ህዝቡ እንቅስቃሴውን እንዲያበረታ ለመብቱ ራሱ ወሳኝ እንዲሆን ሲፈልግ ህወሓት፣ ሲፈልግ ትዴፓ፣ ሲፈልግ አረና፣ ሲፈልግ ብልጽግና መራጭ እንዲሆን ራሱ የሚያስችለው ሁኔታ እየቀጠለ ነው ያለው። ይሄ ደግሞ በአጭር ጊዜ ውስጥ እንደሚሳካ እርግጠኛ ነኝ። የተከበራችሁ ተመልካቾቻችን የዛሬ የፊት ለፊት ፕሮግራማችን የተከታተላችሁትን ይመስል ነበረ። ሳምንት በሌሎች እንግዶች በሌሎች አድለኝ። የተከበራችሁ ተመልካቾቻችን እንደምናላችሁ። ይህ ሳምንታዊ ፊት ለፊት ነው በዋልታ ቴሌቪዥን ዘወትር ማክሰኞ ምሽት ወደ እናንተ የተዘጋጀ የሚቀርበው ፕሮግራማችን ማለት ነው። እንደሚታወቀው በወቅታዊ ጉዳዮች ምክንያት ላለፉት 2 ሳምንታት ፊት ለፊት ፕሮግራማችን አየር ላይ አለመዋሉ ይታወቃል። በዚህም ተመልካቾቻችን ይቅርታ መጠየቅ እንፈልጋለን። በዛሬ ፕሮግራማችን ህወሓትን በመመስረት ሂደት ከፍተኛ አስተዋጽኦ ያደረጉና የቀድሞ ታጋይ የነበሩ አሁን ደግሞ በተለያዩ የስራ ዘርፎች ላይ ተሰማርተው የሚገኙትን ዶክተር አረጋዊ በርሄን እዚህ ስቱዲዮ ጋብዘናቸው ሀገራዊ ጉዳዮችን እያነሳን አብረን ቆይታ እናደርጋለን። እንድትከታተሉን የአክብሮት ግብዣችን በያላችሁበት ይድረስ። እንኳን ደህና መጡ እንግዳይ። እንኳን ደህና ቆያችሁ። ህወሓትን ከመመስረት ሂደት ጀምሮ በርካታ የሚሉ የትግል ዓመታትን ያሳለፉ ከመሆኑ ጋር ተያይዞ አሁን የተፈጸመው ነገር በየትኞቹም የዓለም ታሪካት እኛም ደግሞ እንደ ሀገርም ደግሞ በሀገራችንም ጦርነቶችን በተለያዩ ዓመታት አካሂደን እናውቃለን። መንግስታት ከመንግስታት ነገስታት ከነገስታት ይዋጉ ነበረ። ነገር ግን መንግስት ሆኖ ሲመራ የነበረ አካል መልሶ የሀገር መከላከያ ሰራዊትን ሀገርን ግን የወጋበት ታሪክ እኔ እስከማውቀው ድረስ ካነበብኩትም አይቻላቅምና በዚህ ልክ አስበውት ያውቃሉ? ህወሓትን እንዲህ ሊያደርግ ይችላል ብለው? የህወሓት አመራር በክህደት ተግባራቱ ትልቅ አርካይቭ ትልቅ መጽሐፍ ሊወጣው የሚችል አመራር ነው። እዚህ ላይ አመራሩና ሌላው ታጋይ ሌላው ህዝብ በደንብ አድርገን ለይተን ማየት ይኖርብናል። እሱ ካላየን ብዙ ችግር ውስጥ የምንገባ ይመስለኛል። ስለዚህ እነዚህ ጥቂት ቡድኖችን ማለት ነው። እኔ ልክ ነው፣ ገብቶኛል። እነዚህ ጥቂት ቡድኖች ሲጀመር እኛ አብረን ስንጀምረው ትግሉ ከአጠቃላይ የኢትዮጵያ ትግል ጋር የተማሪዎች እንቅስቃሴ ጋር የተያያዘ ስለነበረ ውስጣዊ ባህሪያቸው ለማየት አይቻልም ነበር እና በደፈናው ለብሔሮች እኩልነት የሚል ዓላማ አንግበን ነበር የተነሳ ነው። ይሄም በዲሞክራሲያዊት ኢትዮጵያ ከለላ ስር ሊፈታ ይችላል የብሔሮች ጥያቄ የሚል እምነት ነው የነበረን ሲጀመር። ይህ ደግሞ ተገቢ ጥያቄም ነው። የብሔሮች እኩልነት አድሎ ነበረ፣ ብዙ ችግሮች ነበሩ። የፖለቲካ ባህል ኋላ ቀር መሆኑም ራሱ አስተዋጽኦ ነበረው። ስርዓቶቹ ራሱ የአድሎ ስርዓቶች ነበሩ፣ የእኩልነት ስርዓቶች አልነበሩም። የኃይለሥላሴ በለው የደርግ በለው የኢህአዴግ ኋላ አፍጥጦ የወጣው። ስለዚህ ትግሉ በቅንነት ለእኩልነት ለአብሮ መኖር እንዳውም ለሶሻሊዝም የሚልም ነበረበት፣ ህብረተሰባዊነት ነበረበት። ያን ይዘን ስንወጣ ውስጣቸው ግን እነዚህ ኋላ ብቅ ያሉ አመራር የተለየ ፍላጎት እንደነበራቸው ጊዜ አልፈጀም ለማወቅ። ገና ትግሉ ሲጀመር የትግራይ ትግል ልክ እንደ ኤርትራው ትግል
የመገንጠል ጥያቄ እናረጋዋለን፣ የኮሎኒያል ጥያቄ እናረጋዋለን እስከ ማለት የደረሱ ነበሩ እነ ስብሃት በዛን ወቅት ማለት በትግል ወቅት ራሱ ሲጀመር ራሱ አዎ ያኔ ሁሉም ታጋይ ስለሆነ ታግለን ይህንን አመለካከት እንለውጠዋለን የሚል በጎ ዲሞክራሲያዊ የሆነ አመለካከት ስለነበረን በትግል ሂደት ቻሌንጅ ያደረግናቸው ታግደር እየፈጠርንባቸው ለሚሉት ሁሉ መረጃ አምጡ፣ ማስረጃ አምጡ፣ ታሪካዊ ይሁን ፖለቲካዊ ይሁን ፍልስፍናዊ ይሁን ጭብጦች አምጡ ሀሳባቸውን የሚደግፍ ይያል እየተቃወምናቸው